ሰላም ሰላም ተመልካች አድማጮቻችን ዕለታዊውን የሆነ የምንዛሬ መረጃችንን ይዘንላችሁ መጥተናል። እንደተለመደው ከእንግሊዝ ፓውንድ፣ ዩሮ እንዲሁም ደግሞ ዶላርን ጨምረን ዋና ዋና የሚባሉ ከ15 በላይ የሆኑ የምንዛሬ ተመኖችን ዛሬ መጋቢት 9 2018 ዓ.ም በስንት እየተዘረዘሩ እንደሚገኙ የምንነግራችሁ ነው የሚሆነው። በትይዩ ገበያው እንዲሁም ደግሞ በባንኮች እነዚህ ምንዛሬዎች በስንት እየተዘረዘሩ ይገኛሉ የሚለውን ሙሉ መረጃ የሚያገኙ ነው የሚሆነው። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብራችሁን ትዘልቁ ዘንድ እንጋብዛለን። አሁን የምንሄደው ወደ መረጃችን ነው። ከአሜሪካ ዶላር ስንጀምር አንዱ የአሜሪካ ዶላር በትይዩ ገበያው እየተዘረዘረ የሚገኘው በ187 ከ17 ሲሆን 100 የአሜሪካ ዶላር ደግሞ 18718 በመዘርዘር ላይ ይገኛል። አንድ የአሜሪካ ዶላር በባንክ እስካላችሁኝ በ166 ከ07 እየተዘረዘረ እንደሚገኝ የኢትዮጵያ ንግድ ባንክ የዕለታዊ ምንዛሪ መግለጫ ያመላክታል። ዩሮን ስንመለከት ዛሬ መጋቢት 9 2018 ዓ.ም 1 ዩሮ 215 ብር ከ92 ሲዘረዘር 100 ዩሮ ደግሞ 21592 ነው በመዘርዘር ላይ የሚገኘው። ፓውንድ ስተርሊንግን ስንመለከት እንዲሁ 1 ፓውንድ ስተርሊንግ በኢትዮጵያ ብር በ250 ብር ከ07 ሲዘረዘር የባንኩ ምንዛሪ እንደሚያመለክተው ደግሞ አንዱን የፓውንድ ስተርሊንግ በ211 ብር ከ99 እየተዘረዘረ ነው የሚገኘው። የባንኩን የዩሮ ምንዛሪ ስንመለከት በ189 እንደሆነና 100 የዩሮ ደግሞ በ18900 አካባቢ እየተዘረዘረ እንደሚገኝ ያገኘነው የምንዛሪ መረጃ ያመለክታል። ሌላው የምንመለከተው ደግሞ የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ 238 ከ39 ሲዘረዘር 100 የስዊስ ፍራንክ ደግሞ 23839 ነው በመዘርዘር ላይ የሚገኘው። የባንኩ መረጃ ስንመለከትም አንዱ የስዊስ ፍራንክ 204 ከ12 ሲዘረዘር 100 የስዊስ ፍራንክ ደግሞ 20412 በመዘርዘር ላይ ይገኛል። የካናዳ ዶላርን በመቀጠል እንመለከታለን። አንዱ የካናዳ ዶላር በ136 ከ73 ሲዘረዘር 100 የካናዳ ዶላር ደግሞ 13673 ብር ነው በመዘርዘር ላይ የሚገኘው። የአውስትራሊያ ዶላር ስንት ገባ? አንዱ የአውስትራሊያ ዶላር በ133 ከ05 ሲዘረዘር 100 የአውስትራሊያ ዶላር ደግሞ 13305 ብር በኢትዮጵያ ብር በመዘርዘር ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመቀጠል የቻይና ዩዋንን ስንት ገባ የሚለውን ስንመለከት በትይዩ ገበያው መረጃ መሰረት አንዱ የቻይና ዩዋን በ27 ብር ከ21 ሲዘረዘር የባንኩ ምንዛሪ እንደሚያመለክተው ደግሞ 22 ብር ነው። ነገር ግን ከ10 ብር ጉርሻ ጋር 32 ብር በመሸጥ ላይ ይገኛል አንዱ የቻይና ዩዋን ማለት ነው። ተመልካች አድማጮቻችን እየተከታተላችሁ ያላችሁ ዕለታዊውን የምንዛሪ ዋጋ መረጃችንን የዛሬን የመጋቢት 9 የዕለተ ሮብ 2018 ዓ.ም መረጃችን ነው። ቻናላችንን እንግዲህ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንደዚህ በየዕለቱ የምንለቃቸውን ከምንዛሪ ጋር የተያዙ መረጃዎችን እንዲሁም ደግሞ ከወርቅ ዋጋ ጋር የተያዙ የዋጋ መረጃዎቻችንን በየዕለቱ ተከታተሉ ዘንድ እንጋብዛለን። በመቀጠል ወደ መካከለኛው ምስራቅ ሀገራት ወዳሉ የምንዛሬ ተመኖች አብረን የምንሄድ ነው የሚሆነው። የኩዌት ዲናርን እናስቀድማለን። አንዱ የኩዌት ዲናር በትይዩ ገበያው በ610 ከ59 ሲዘረዘር 100 የኩዌት ዲናር ደግሞ 61059 ነው እየተዘረዘረ የሚገኘው። ባንኩ ምንዛሬ ስንት ይላል ካላችሁኝ በ509 ብር የተዘረዘረ ነው የሚገኘው በባንክ ላይ። የዲራም ምንዛሬ ስንመለከት እንዲሁ በዲራም ምንዛሬ አንዱ በ51 ብር ከ01 ሲዘረዘር 100 ዲራም ደግሞ በ5101 ብር ነው በመዘርዘር ላይ የሚገኘው። የባንኩ ምንዛሬ ስንመለከት 52 ብር ከ49 እየተዘረዘረ ይገኛል በባንክ ላይ የዲራም ምንዛሬ።
ይቅርታ። በመቀጠል የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በትይዩ ገበያው እየተዘረዘረ የሚገኘው ዛሬ መጋቢት 9 ለተሮብ 2018 ዓ.ም በ49 ብር ከ89 ሲሆን በባንክ ላይ ደግሞ በ49 ብር ከ56 እየተዘረዘረ ነው የሚገኘው። በመቀጠል ወደ ትልልቆቹ የምንዛሪ ተመኖች ማለትም ወደ ኦማን፣ ወደ ጆርዳን፣ ወደ ባህሬን እንሄዳለን። የኦማንን ስናስቀድም ዛሬ መጋቢት 9 2018 ለተሮብ ላይ አንዱ የኦማን ምንዛሪ በ487 ብር ከ23 ሲዘረዘር 100 የኦማን ምንዛሪ ደግሞ በ48723 በመዘርዘር ላይ ይገኛል። የጆርዳን ዲናርንም ስንመለከት አንዱ የጆርዳን ዲናር 264 ከ23 ሲዘረዘር 100 የጆርዳን ዲናር ደግሞ 26423 በመዘርዘር ላይ ነው የሚገኘው። በመቀጠል የባህሬን ዲናር ስንት ገባ ዛሬ መጋቢት 9 2018 ዓ.ም ካለን አንዱ የባህሬን ዲናር በ496 ብር ከ24 ሲዘረዘር 100 የባህሬን ዲናር ደግሞ 49624 ብር እየተዘረዘረ ያለበት ሁኔታ ነው ያለው። ተመልካች አድማጮቻችን ትላንትና ከነበረው የምንዛሪ ተመን ጋር ሲነጻጸር የዛሬው አንዳንዶቹ ምንዛሪዎች ትንሽ ከፍ ያሉበት፣ ሌሎቹ ምንዛሪዎች ደግሞ ይባሱን ዝቅ ያሉበት ሆነው እንግዲህ ተመልክተዋል። በምን ያህል የሚለውን እንግዲህ ለመመልከት ትላንትና በዚህ ቻናል ላይ የተለቀቀ ከምንዛሪ ጋር የተያዘ የመጋቢት 8 የዕለተ ማክሰኞን የምንዛሪ መረጃዎችን ማስተያየት ይቻላል ማለት ነው። በመቀጠል የቱርኪሽ ሊሬ ስንት እየተዘረዘረ ነው በኢትዮጵያ ብር ለሚለው ስንመልስ በ4 ብር ከ24 ይዘረዘራል። አንዱ 100 ደግሞ 424 ብር እየተዘረዘረ ነው የሚገኘው። የኢጂፕት ፓውንድንም ስንመለከት አንዱ የኢጂፕት ፓውንድ በ3 ብር ከ59 ሲዘረዘር 100 የኢጂፕት ፓውንድ ደግሞ 359 ብር እየተዘረዘረ ነው የሚገኘው። በመጨረሻም እንግዲህ የምንመለከተው የእስራኤል ሽቅል ስንት ገብቷል የሚለውን ይሆናል። የእስራኤል ሽቅል አንዱ በ60 ብር ከ46 ሲዘረዘር 100 የእስራኤል ሽቅል ደግሞ በ6046 ሆኖ በመዘርዘር ላይ ይገኛል። ተመልካች አድማጮቻችን እንግዲህ 15ቱ የትይዩ ገበያ ምንዛሪዎች የሰማችኋቸውን ይመስሉ ነበረ። በባንክም እንግዲህ ከ6 በላይ የሆኑ የምንዛሪ ተመኖችን እንደሰማችኋቸው አስቃኝተናቸዋል። ብዙ ጊዜ የባንኮች ምንዛሪ በሳምንት ውስጥ ብዙ ጊዜ ለውጥ አይኖራቸውም። የትይዩ ገበያው ደግሞ በየቀኑ ብቻ ሳይሆን በየሰዓቱም ይቀያየራል። እኛም በየዕለቱ ይህንን በየሰዓቱ እንዲሁም ደግሞ በየሳምንቱ የሚቀያየረውን የትይዩ ገበያና የባንኮች ምንዛሪ በየዕለቱ ይዘንላችሁ እንመጣለን። ቻናሉን እንግዲህ ላይክ ስለምታደርጉ እንዲሁም ለሌሎች ይጠቅመዋል ለምትሉ ሰው ሼር ስለምታደርጉ እናመሰግናለን። ለዩቲዩብ ቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ለዛሬ በዚያ በቃን። እንደያላችሁበት ሰላም